መንፈስ ቅዱስ ባንተ ላይ የጀመረው አንድ ፕሮሰስ አለ ይሄ ፕሮሰስ ክርስቶስ ተመልሶ እስከሚመጣበት ቀን ድረስ ይቀጥላል መንፈስ ቅዱስ በአማኞች ውስጥ የጀመረው ፕሮሰስ መኪና የማስገዛት ፕሮሰስ አይደለም ከሀገር ውጭ የማውሰድ ፕሮሰስ አይደለም ቪዛ የመስጠት ፕሮሰስ አይደለም ባለሀብት የማስባል ፕሮሰስ አይደለም መንፈስ ቅዱስ በእኛ ውስጥ የጀመረው ፕሮሰስ የኢየሱስ ክርስቶስን መልክ የመፍጠር ፕሮሰስ ነው እኛ መረዳት በማንችልበት መንገድና አቅጣጫ በእኛ ውስጥ ያለው የእግዚአብሔር መንፈስ ይሄንን ፕሮሰስ ያከናውናል ከክብር ወደ ክብር እንለወጣለን የሚለው ቃል ስለዚህ ጉዳይ ነው የሚያወራው ቸርች ውስጥ ብቻ አይደለም መንፈስ ቅዱስ የሚሰራን በጸሎት ቦታዎች ብቻ አይደለም መንፈስ ቅዱስ የሚሰራን የትም ሆናችሁ ይሰራችኋል የማይጨበጠው የእግዚአብሔር መንፈስ የሚጨበጠውን ሰው ይሰራል በሚሞተው ሰው ውስጥ የማይሞተውን ሰው ይሰራል ጊዜያዊ በሆነ ሰው ውስጥ ዘላለማዊ የሆነ ሰው ይሰራል የመጽሐፍ ቅዱስ ክፍል ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 17 ጌታ መንፈስ ነው የጌታ መንፈስ ባለበት በዚያ ነጻነት አለ እኛም ሁላችን ባልተሸፈነ ፊት የጌታን ክብር እንደማስተዋት እያንጸባረቅን የእርሱን መልክ እንድንመስል ከክብር ወደ ክብር እንለወጣለን ይህም የሚሆነው መንፈስ ከሆነ ጌታ ነው የመልእክት ርዕስ እየበዛ የሚሄድ ክብር ይላል እየጨመረ የሚሄድ ክብር በጌታ በኢየሱስ ክርስቶስ አምኖ የዳኑ ሰዎች ውሎና አዳራቸው ክብር ነው በክብር ውስጥ ይውላሉ በክብር ውስጥ ያድራሉ በክብር ይወጣሉ በክብር ይገባሉ የአማኞች ክብር እየጨመረ የሚሄድ ክብር ነው የዚህ ዓለም ክብር እየደበዘዘ ሲሄድ የአማኞች ክብር እየጨመረ ይሄዳል አቫሲያ ፕራቬኒዮ በገንዘብ የተገኘ ክብር እየደበዘዘ ሲሄድ በዶክመንት የተገኘ ክብር እየደበዘዘ ሲሄድ በስልጣን በእውቅና በዝና የተገኘ ክብር እየቀነሰ ሲሄድ በኢየሱስ የተገኘ ክብር ግን እየጨመረ ይሄዳል እኔ ቤት ያለው ክብር የኢየሱስ ክብር ነው ስለዚህ ነው ሁለተኛ ቆሮንቶስ ምዕራፍ 3 ከክብር ወደ ክብር እንለወጣለን የሚለው አጠገብ ያለው ሰው ነካ አርገውና ከክብር ወደ ክብር እየተለወጥክ ነው ከክብር ወደ ክብር እየተለወጥክ ነው ኖ አይገባህም እንጂ በለው በእያንዳንዱ ቀን ከክብር ወደ ክብር ከክብር ወደ ክብር እየተለወጥክ ነው yes እየጨመረ በሚሄድ ክብር ውስጥ ነው ያለ ነው ሰይጣን ይሄንን ማወቅ አለበት ያልሰማ ይስማ የሰማ እንደገና ይስማ እየጨመረ በሚሄድ ክብር ውስጥ ነው ያለ ነው እየጨመረ በሚሄድ ክብር ውስጥ ነው ያለውት እየበዛ በሚሄድ ክብር ውስጥ ነው ያለ ነው አው እየቀነሰ የሚሄድ ክብር የለም እኛ ጋር ከሰኞ ወደ ማክሰኞ ከማክሰኞ ወደ ሮብ ከሮብ ወደ ሐሙስ ከሐሙስ ወደ አርብ ከየካቲት ወደ መጋቢት ከመጋቢት ወደ ሚያዝያ ከ2017 ወደ 2018 ከዛሬ ነገ የኔ ክብር እየጨመረ ይሄዳል እኛ ቤት ክብር እየጨመረ ይሄዳል እኛ ቤት የእግዚአብሔር ክብር እየጨመረ ይሄዳል እኛ ውስጥ ያለው ክብር እየጨመረ ይሄዳል በእኛ ላይ የሚሰራው ክብር እየጨመረ ይሄዳል ሁለተኛ ቆሮንቶስ ምዕራፍ 3 ቀድሞ የነበረውን ብሉይ ኪዳንና አሁን ያለውን አዲሱን ኪዳን ኮምፔር ያደረገ እያወዳደረ ይናገራል ብሉይ ኪዳን ምን ይመስል እንደነበረ አሁን ያለው ደግሞ አዲስ ኪዳን የተባለ ክርስቶስ ኢየሱስ መካከለኛ የተባለበት ክርስቶስ ኢየሱስ መሃል የሆነበት አዲስ ኪዳን ምን እንደሚመስል በግራና በቀኝ አስቀምጦ ሁለቱን ያወዳድራል ሁለቱን በሚያወዳድርበት ጊዜ ለሁለቱም ሁለት አይነት ነገር አስቀምጧል የናዝሬቱ ኢየሱስ ዓለምን ለማዳን በአካል ከመገለጡ በፊት የነበረው በሙሴ ዘመን የነበረው ሕግ የሚሰራበትን የብሉይ ኪዳን ዘመን ኪዳን ብሉይ ኪዳንን ሲናገር እንደ ሻማ ብርሃን አርጎ ያስቀምጣል ኢየሱስ ከመጣ በኋላ ያለውን አዲስ ኪዳንን ደግሞ እንደ ፀሐይ ብርሃን ይስላል ምን ያህል የሰፋ ልዩነት እንዳለ ለማሳየት በሚገባ ሲያስቀምጥ እንመለከታለን በአዲስ ኪዳንና በብሉይ ኪዳን መካከል ያለውን ሰፊ የሆነውን ልዩነት በግልጽ ያስቀምጣል አዲስ ኪዳንና ብሉይ ኪዳን የማይገናኙ ናቸው ለምን ሲባል ያ የሚሻር ክብር ነው ይሄ ግን የማይሻር ክብር ነው ብሉይ ኪዳን በድንጋይ ላይ የተጻፈ ሕግ ነው አዲስ ኪዳን ግን በአንተ ልብ ላይ የተጻፈ ሕግ ነው
የብሉይ ኪዳን ዘመን ሥርዓት አንድ ሰው ብቻ የእግዚአብሔርን ክብር ያያል። በአዲስ ኪዳን ዘመን ሕፃኑም አዋቂውም ሴቱም ወንዱም የእግዚአብሔር መቅደስ ውስጥ ይገባል። እስኪ አንድ ሰው አሜን ይበል። ቬኒያ ሶፕራቫሻ አሜን ናችሁ ወይ? እንደዚህ እንዳይመስላችሁ በብሉይ ኪዳን ዘመን ማንም ወደ ቤተ መቅደስ ገብቶ የእግዚአብሔርን ድምጽ መስማት አይችልም። ለአንድ ሰው ብቻ ይፈቀዳል። እሱም ሙሴ ነበር። የእግዚአብሔር ድምጽ የተፈቀደው ለሙሴ ብቻ ነበር። የእግዚአብሔርን ድምጽ መስማትና ከእግዚአብሔር ጋር መነጋገር የተፈቀደው ለሙሴ ብቻ ነበር። ሌላው ሕዝብ ሁሉ ከውጭ ሆኖ ሙሴ የሰማውን ከሙሴ ይሰማሉ። በሙሴ በኩል ነው የእግዚአብሔርን ድምጽ የሚሰሙት። በሙሴ በኩል ነው የእግዚአብሔርን ክብር የሚያዩት። ሁሉ አይሰማም፣ ሁሉ አያይም፣ ሁሉ የእግዚአብሔርን ክብር አይመለከትም። የተገደበ ነው። ኢየሱስ ከመጣ በኋላ ገደቡ ተሰበረ። ለእንትናና እንትና የሚባል ነገር ቀረ። የሆነ ሰው ወደ ውስጥ ገብቶ የሆነ ሰው በር ላይ መቆም ቀረ። ሁሉም ወደ ውስጥ ገባን። የቤተ መቅደስ መጋረጃ ተቀደደ። ኢየሱስ ወደዚህ ምድር የመጣው የእግዚአብሔርን ክብር እንድናይ ነው። የእግዚአብሔርን ክብር ብቻ አይደለም፣ ራሱ እግዚአብሔርን ያሳየን የናዝሬቱ ኢየሱስ ነው። እኔን ያየ አብን አይቷል ብሎ የተናገረ የእግዚአብሔር ክብር በይፋ ተገለጠ። የእግዚአብሔር ክብር ማለት ኢየሱስ ነው። እግዚአብሔር ሌላ ክብር የለውም። የእግዚአብሔር ክብር ልጁ ነው። እግዚአብሔር ልጁን ወደዚህ ዓለም ሲልክ ክብሩን ላከ ማለት ነው። በየቀኑ ጧትና ማታ የደም መስዋዕት የሚቀርብበት ያ ትልቁ ቤተ መቅደስ ካህናት፣ ሌዋውያን የተፈቀደላቸው ሰዎች፣ የተሾሙ ሰዎች ጧትና ማታ በእጃቸው በግ ይዞ የሚገቡበት ያ ቤተ መቅደስ ድጋሚ ምንም አይነት ደም እንዳይፈስ አንድ ጊዜ የእግዚአብሔር ልጅ የሆነ የእግዚአብሔር በግ የሆነ የናዝሬቱ ኢየሱስ ደሙን አፈሰሰ። የናዝሬቱ ኢየሱስ በመስቀል ላይ ተሰቅሎ ደሙን ካፈሰሰ በኋላ በቤተ መቅደስ ውስጥ የሚደረገው እርድ ቀረ። ምንም አይነት እርድ አልተካሄደም። ምክንያቱም የመጨረሻው በግ ነው ኢየሱስ። ከሱ በኋላ ምን አይነት በግ ይታረዳል? ብዙ በጎች ካለቁ በኋላ ብዙ የደም አይነት ከፈሰሰ በኋላ በመጨረሻው ዘመን የእግዚአብሔርን ፈቃድ የሚያከናውን የእግዚአብሔር በግ የተባለ የናዝሬቱ ኢየሱስ ወደ ምድር መጣ። ለአንድና መጨረሻ ታረደ። የእግዚአብሔር ቁጣ በረደ። የኢየሱስ ደም በየቀኑ ፍሬሽ ሆኖ መስራት ጀመረ። ያኛው ደም ከኢየሱስ በፊት የነበረው ደም ያስታግሳል እንጂ አያስወግድም። እግዚአብሔር የሰው ልጅ ሊያጠፋ ሲነሳ ደም ይፈሳል። ደም ሲፈስ የእግዚአብሔር ቁጣ ይበርዳል። እግዚአብሔር ይታገስ ነበር። የኢየሱስ ደም ግን የሚያስታግስ ሳይሆን የሚያስወግድ ሆኖ መጣ። እስኪ ንገሩኝ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። የዓለምን ኃጢአት የሚያስታግስ አይደለም ያለው፣ የዓለምን ኃጢአት የሚያስወግድ አጥቦ ነጭ የሚያደርግ ሰውን ከእግዚአብሔር ጋር የሚያገናኝ። ከዚህ በኋላ እኮ ነው ከክብር ወደ ክብር መለወጥ የጀመርነው። አሁን እኛ ቤት መቆራረጥ የሌለበት ክብር አለ። የኛ ክብር ዝም ብሎ ይቀጥላል። በሆነ ድካም ውስጥ ያላችሁ ሰዎች ዛሬ ከሰዓት በኋላ አራግፋችሁ ትወጣላችሁ። ከክብር ወደ ክብር ይለወጣሉ። ከክብር ወደ ክብር ይለወጣሉ። ቬኒያ ሶፕራቫ ከክብር ወደ ክብር ይለወጣሉ። መንፈስ ቅዱስ በአማኞች ላይ የጀመረው አንድ ፕሮሰስ አለ። መንፈስ ቅዱስ በአንተ ላይ የጀመረው አንድ ፕሮሰስ አለ። ያላለቀ ፕሮሰስ አለ። ይሄ ፕሮሰስ ክርስቶስ ተመልሶ እስከሚመጣበት ቀን ድረስ ይቀጥላል። በእያንዳንዱ ቀን እንዴት መንፈስ ቅዱስ በአንተ ላይ እየሰራ እንደሆነ አንተ አትረዳም፣ ግን እሱ እየሰራ ነው። ስራ ቦታ፣ ትምህርት ቤት፣ መንገድ ላይ፣ ገበያ መሃል አንተ መረዳት በማትችልበት ሁኔታ ውስጥ መንፈስ ቅዱስ ይሰራል። እጅን ይሰራል፣ እግርን ይሰራል፣ አእምሮን ይሰራል፣ መንፈስን ይሰራል፣ ነፍስን ይሰራል፣ ሕይወትን ይሰራል፣ ቋንቋን ይሰራል፣ ማንነትን ይሰራል። ከክብር ወደ ክብር ይለውጣል። መንፈስ ቅዱስ በአማኞች ውስጥ የጀመረው ፕሮሰስ መኪና የማስገዛት ፕሮሰስ አይደለም። ከሀገር ውጭ የማውሰድ ፕሮሰስ አይደለም። ቪዛ የመስጠት ፕሮሰስ አይደለም። ባለሀብት የማስባል ፕሮሰስ አይደለም። መንፈስ ቅዱስ በእኛ ውስጥ የጀመረው ፕሮሰስ የኢየሱስ ክርስቶስን መልክ የመፍጠር ፕሮሰስ ነው። እኛ መረዳት በማንችልበት መንገድና አቅጣጫ በእኛ ውስጥ ያለው የእግዚአብሔር መንፈስ ይሄንን ፕሮሰስ ያከናውናል። ከክብር ወደ ክብር እንለወጣለን የሚለው ቃል ስለዚህ ጉዳይ ነው የሚያወራው። አሁን እየተሰራን ነው። ፕሮግራም ባለበት ቀን አይደለም የምንሰራው።
ቸርች ውስጥ ብቻ አይደለም መንፈስ ቅዱስ የሚሰራን በጸሎት ቦታዎች ብቻ አይደለም መንፈስ ቅዱስ የሚሰራን የትም ሆናችሁ ይሰራችኋል የማይጨበጠው የእግዚአብሔር መንፈስ የሚጨበጠውን ሰው ይሰራል በሚሞተው ሰው ውስጥ የማይሞተውን ሰው ይሰራል ጊዜያዊ በሆነ ሰው ውስጥ ዘላለማዊ የሆነ ሰው ይሰራል የተገደበ ሰው ውስጥ ያልተገደበውን ሰው ይሰራል የሚሞተው ሰው ውስጥ የማይሞተውን ሰው ይሰራል አሁን በምድር ላይ መንፈስ ቅዱስ በእኛ ላይ የጀመረው ይህ ፕሮሰስ እስከ ኢየሱስ ቀን ይቀጥላል እንደ ንጉስና እንደ ጌታ ያመለክነው የናዝሬቱ ኢየሱስን ፊት ለፊት እናየዋለን ያኔ መልካችን ይቀየራል ኢየሱስን መልክ እንይዛለን የእግዚአብሔር የመጨረሻው ዓላማ ይሄ ነው በአማኞች ላይ የእግዚአብሔር የመጨረሻው ዓላማ ከአንድ ከተማ ወደ ሌላ ከተማ መውሰድ አይደለም ባንተና በኔ የእግዚአብሔር የመጨረሻው ዓላማ የልጁን መልክ መስጠት ነው አይተን ወደ ማናውቀው ከተማ ልንገባ ነው ጥቂት ጊዜ ቀርቷል ቀጠሮ ያላችሁ ሰዎች አሜን ናችሁ ወይ ሙሽራው ኢየሱስ ተመልሶ ይመጣል ድንገት የመለከት ድምጽ ይሆናል በሰማይና በምድር ምልክቶች ይሆናሉ አስደናቂ ድምጽ ይሆናል የምድር መንቀጥቀጥ ይሆናል የምድር መናወጥ ይሆናል ለአማኞች አንድ ድምጽ ይሰማል ከድምጽ በኋላ ለሙታን ሕይወት ይሰጣል በሕይወት ያሉ አማኞች ደግሞ ይቀየራሉ ከተማችን ኢየሩሳሌም ትባላለች ከክብር ወደ ክብር የተባለው ጉዞ የሚያልቀው ዛጋ ነው የኢየሩሳሌም ተጓዦች አሜን ናችሁ ወይ እየወደቃችሁም ተራመዱ በድካም ውስጥ ሆናችሁም ተራመዱ በፈተና ውስጥ ሆናችሁም ተራመዱ በጦርነት በስቃይ ውስጥ ሆናችሁም ተራመዱ ከተማችሁ ቅርብ ነው አገራችሁ ቅርብ ነው እዚህ መጽሐፍ ቅዱስ ውስጥ የተጻፈችው አዲስቱ ኢየሩሳሌም ከአምሮ በላይ ናት ክርስቶስ በገነባት በአዲስቱ ኢየሩሳሌም ላይ መኖር የሚችሉ ሰዎች ከክብር ወደ ክብር የተለወጡ ሰዎች ናቸው ሌላው ዝም ብሎ ዘው ብሎ መግባት አይችልም እዚህ ምድር ያለው ሁሉ ነገር እዛ ይቀየራል አዲስቱ ኢየሩሳሌምን አሁን ከምንኖርባት ዓለም በጣም እንድትለይ የሚያደርጉ ብዙ ነገሮች አሉ ከነሱ መካከል የመጀመሪያው ሆስፒታል የለም 1 ኪሎ ሜትር ሄደ ምታዩ ሆስፒታል ክሊኒክ መድኃኒት ቤት ለምን በሽተኛ ስላለ እዛ ጋር ግን መድኃኒት ቤት የለም ሆስፒታል የለም ክሊኒክ የለም ለምን ሲባል በሽተኛ የለም በኢየሩሳሌም ከተማ ማየት የማትችሉት ሌላኛው ነገር እስር ቤቶች የሉም መስኮት ሰብሮ የሚገባ ሰውን ወግቶ የሚገድል ደም የሚያፈስስ ወንጀለኛ ስለሌለ እስር ቤቶች አይታሰቡ ከብዙ ምልክቶች መካከል ሶስተኛው ምንጣፍ አንጥፎ የሚለምኑ ለማኞች አይታዩ እንደዚህ ቁጭ ብሎ የሚለምን ለማኝ የለም ለምን ሰው ሁሉ ሀብታም ነው እዚህ የሚኖር እዛ የማይኖር ሌላኛው ነገር መቃብር ስፍራ ነው መቃብር አታገኙም አሁን እዚህ ጋር በየቦታው መቃብር ቦታ አለ አይደል በኢየሩሳሌም ከተማ ውስጥ ግን ለመቃብር ተብሎ የተቀመጠ ቦታ የለም ትሄዳለህ መቃብር ቦታ አይታይም ለምን ሲባል የሚሞት የለም ሞት ለዘላለም ይሻራል በሽታ ለዘላለም ይሻራል ለምን ካላችሁ ከክብር ወደ ክብር ተለውጠናል ብሉይ ኪዳን የተጻፈው በድንጋይ ላይ ነው ፊደል ተብሏል የአዲስ ኪዳን ሕግ መካከለኛ በሆነው በኢየሱስ የተገኘው የአዲስ ኪዳን ሕግ በመንፈስ ቅዱስ አማካኝነት በልባችን ላይ ተጻፈ የእግዚአብሔር ሕግ አልተሻረም ቦታውን ነው የቀየረው ድንጋይ ላይ ከተጻፈበት ተነስቶ በሰዎች ልብ ላይ ነው የሆነው እንጂ እግዚአብሔር የብሉይ ኪዳን ሕግ ተሰርዟል ስለዚህ አትግደል በብሉይ ኪዳን የሚለውን አሁን ግደል የሚል የለም ቦታ ነው የቀየረው ድንጋይ ላይ የምታየው የእግዚአብሔር ሕግ በልባችሁ ላይ ተጻፈ መንፈስ ቅዱስ የቅርብ ወዳጃችን ነው ማንንም የቅርቤ ነው የምትለው ሰው መጥቶ አጠገብ ይቀመጣል እንጂ ውስጥ ገብቶ አይቀመጥም መንፈስ ቅዱስ ግን አጠገብ ሳይሆን ውስጥ ላይ ነው ያለው ሲያጽናና ማንንም ሰው አይዞ እያለ ትከሻን እየመታ ነው የሚያጽናናው እሱ ግን ልብ ውስጥ ሆኖ ልብን እየመታ አትፍራ ይላል መንፈስ ቅዱስ ከውስጥ ወደ ውጭ የሚያጽናና ወዳጅ ነው በእኛ ውስጥ ያለው የእግዚአብሔር መንፈስ ሕይወትንና ኃይልን ይሰጠናል ከመንፈስ ቅዱስ የተቀበልናቸው ሁለት ዋና ነገሮች የመጀመሪያው ዘላለማዊ ሕይወት ተቀብለናል ሮሜ ምዕራፍ 6 ቁጥር 23ን ማየት ይችላልላችሁ ከመንፈስ ቅዱስ የተቀበልነው ሕይወት ጊዜያዊ አይደለም
ዘላለማዊ ነው። ከመንፈስ ቅዱስ የተቀበልነው ሁለተኛው ነገር የእግዚአብሔርን ሕግ መታዘዝ እንድንችል ኃይልን ተቀብለናል። ከመንፈስ ቅዱስ ኃይል ካልተቀበላችሁ በውስጣችሁ የሚኖረው የእግዚአብሔር መንፈስ በሚሰጣችሁ ኃይል ላይ የማትደገፉ ከሆነ የእግዚአብሔርን ትእዛዝ መፈጸም አትችሉም። የተኛውንም መንፈሳዊ እንቅስቃሴዎችን ማድረግ አትችሉም። በመንፈስ ቅዱስ ኃይል ላይ ያልተደገፈ ሰው ክሪፕል ነው፣ ሽባ ነው፣ መሄድ አይችልም። በእያንዳንዱ ቀን የመንፈስ ቅዱስ እገዛ ያስፈልገናል። ጌታ ኢየሱስ ክርስቶስን ያላወቀ ሰው፣ የእግዚአብሔርን ጥበብ ያልተካፈለ ሰው በሰው ጥበብ ዓለምን ማስደነቅ ከቻለ የእግዚአብሔርን ዕውቀት የተካፈላችሁ፣ የእግዚአብሔርን ኃይል የተካፈላችሁ፣ የእግዚአብሔርን ምስጢር የተካፈላችሁ፣ የክርስቶስን ኃይልና ዕውቀት የተካፈላችሁ እናንተ ከነሱ በላይ ማስደነቅ ትችላላችሁ። እኛ ከነሱ በላይ ማስደነቅ እንችላለን። ሁለተኛ ቆሮንቶስ ምዕራፍ 3 ላይ የተጻፈው የእግዚአብሔር ሐሳብ የቀደመውንና የአሁኑን ዘመን ክዳን በሁለት ከፍሎ ሲናገር ብሉይ ክዳን ይኮንን እንደነበረ ይናገራል። ጻድቅ ስላልሆነ ጽድቅ ውስጡ ላይ ስለሌለ ሰው ይኮነናል። የአዲስ ክዳን አገልግሎት ግን ሕይወትን አምጥቷል። ቅድስና ለሌለው ሰው፣ ጽድቅ ለሌለው ሰው፣ ባህሪው ክፉ ለሆነው ሰው፣ ገዳይ ለሆነው ሰው የራሱን ጽድቅ አካፈለ። ሁለተኛ ቆሮንቶስ ምዕራፍ 3 እንደሚያወራው በብሉይ ክዳን ዘመን የነበረው ድንዛዜ ስቲል ነው አእምሮአቸውን ያጨለመባቸው ሰዎች እንዳሉ ያወራል። በድንዛዜ ውስጥ ያሉ ሰዎች ዛሬም ድንጋይ በልባቸው ተሸክሞ የሚዞሩ፣ ድንጋይ በጭንቅላታቸው ይዞ የሚዞሩ፣ ድንጋይ በመንፈሳቸው ላይ ተሸክሞ የሚዞሩ ክርስቶስ የወሰደውን ሸክም ክርስቶስ የሻረውን ሥርዓት ስቲል ነው የሚያከናውኑ በድንዛዜ ውስጥ የሚኖሩ መጋረጃ ውስጥ የሚውሉና የሚያድሩ ሰዎች እንዳሉ ይናገራል መጽሐፍ ቅዱስ። እኛ ግን ከመጋረጃ ውስጥ ወጥተናል። እስኪ አንድ ሰው ወጥቻለሁ ይበል። ይሄ መጋረጃ ይላል ሁለተኛ ቆሮንቶስ ምዕራፍ 3 መጋረጃው ሊሻር የሚችለው በክርስቶስ ኢየሱስ ብቻ ነው ይላል። የክርስትናውን መንገድ ጌታ ኢየሱስ ክርስቶስ በጣም ግልጽና ቀላል ነው ያደረገው። ኢየሱስ ክርስቶስ ሲመጣ 10 የተለያዩ ሰዎች ጋር መጥቶ ቢሞትልን ኖሮ የተኛውን እንደምንከተል ግራ እንጋባለን። ዋናው የቱ እንደሆነ፣ ምክትሉ የቱ እንደሆነ፣ ሶስተኛው የቱ እንደሆነ እንወዛገባለን። መጽሐፍ ቅዱስ አንዱ ለሁሉ ሞተ ይላል። አንዱ ዓለምን አዳነ። የአንዱ ደም ለሁሉ ሆነ። እንደው ጌታ ኢየሱስ ክርስቶስ እኮ ሲመጣ ከመላእክቶች የተወሰነው ይዞ መምጣት ይችላል። አንድ 40-50 ዝም ብሎ አጅቡኝ ብሎ መምጣት ይችላል። አላለም። ብቻውን ነው የመጣው። ሰው እንዳይወዛገብ ብቻውን ሞተ፣ ብቻውን ተነሳ። ያለ አንዳች መሸፈን የእግዚአብሔር ክብር ተገልጦልናል። ማርቆስ ምዕራፍ 9 ቁጥር 2 እስከ 7 ያለውን ማየት ይችላልላችሁ። እግዚአብሔር ሆይ ክብርን አሳየኝ ብላችሁ የምትጸልዩ ሰዎች አሁን በአዲስ ኪዳን ውስጥ ሆናችሁ እግዚአብሔር ሆይ ክብርን አሳየኝ ብላችሁ የምትጸልዩ ሰዎች ካላችሁ ምን አይነት ክብር ነው? እግዚአብሔር ክብር ብሎ ያስቀመጠው የመጨረሻው ኢየሱስ ነው። ለዘመናት የተደበቀውን በሆነ ጊዜ ይፋ አደረገ። አሁን ከኢየሱስ የሚበልጥ ክብር የለም። መጸለይ ካለብህ የተገለጠውን ክብር ማየት እንድችል አይነን አብራ ማለት አለብህ። ኦሬዲ የእግዚአብሔር ክብር ምን ብሏል? ተገልጧል። እግዚአብሔር የደበቀው ክብር የለም። አሁን ክብርን አሳየኝ አትደብቅ ክብርን አሳየኝ ብሎ መጸለይ የተደበቀ ነገር ሲኖር ነው። እንደዚህ አድርጎ እግዚአብሔር የያዘው ነገር ቢኖር እንደዛ አይነት ጸሎት ያስፈልጋል። እንደዚህ አድርጎ እግዚአብሔር ደብቆ የያዘው ክብር የለም። ምን አድርጎታል? ወደ ዓለም ልኳል የራሱን ክብር ሰው ሁሉ እንዲያይ። ፈቃደኛ የሆነ ሰው የእግዚአብሔርን ክብር ማየት ይችላል። ይሄንን የተገለጠውን የእግዚአብሔርን ክብር ማየት እንድትችሉ አይናችሁ ይብራ። እንደገና የእግዚአብሔርን ክብር ማየት ይሁንላችሁ። እንደገና በእግዚአብሔር ክብር መገለጥ ይሁንላችሁ። በተገለጠው በእግዚአብሔር ክብር ውስጥ ለዘላለም መኖር ይሁንላችሁ። ከክብር ወደ ክብር ተለወጡ። እስኪ አሜን ይበል አንድ ሰው። ኢየሱስ የእግዚአብሔር የመጨረሻው ጥበብ ሲሆን የአማኞች የመጨረሻው ክብር ነው። ለእግዚአብሔር ሲሆን ጥበብ ነው፣ ለኛ ሲሆን ክብር ነው። ዓለምን እግዚአብሔር የእግዚአብሔር ጥበብ ሲባል ሁሉ በርሱ ሆነ ይላል መጽሐፍ። ዝም ብላችሁ ለአንድ 2-3 ማይክሮ ሰከንድ አይናችሁን ጨፍናችሁ ብታስቡ የምድሪቱን አቀማመጥ አስቡ እስኪ። ተራራውን፣ ሸለቆውን፣ ጫካዎችን፣ ወንዞችን፣ መንገዶችን አስቡት እስኪ። ከዛ ከፍ ብላችሁ ሰማይን አስቡና ከዋክብቶችን፣ ጨረቃና ፀሐይን አስቡ፣ ፕላኔቶችን አስቡ። ከአእምሮ በላይ ነው። ይሄ ጥበብ የእግዚአብሔር ጥበብ ነው። እግዚአብሔር የመጨረሻ ጥበብ ያለው ኢየሱስ ነው። ሁሉ በርሱ ሆነ የተባለው እግዚአብሔር ዓለምን ዲዛይን ያደረገው በልጁ በኢየሱስ ነው። ሁሉ የመጣው በማን ነው? በኢየሱስ ነው። እግዚአብሔር ሁሉንም ዲዛይን ያደረገው በኢየሱስ ነው። መጽሐፍ ቅዱስ መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ።
እግዚአብሔር ደግሞ ዓለምን የፈጠረው በቃሉ ነው ይሁን አለ ሆነ እና እግዚአብሔር ዓለምን በቃሉ ሰራ ማለት በልጁ በኢየሱስ ክርስቶስ ሰራ ማለት ያለ ኢየሱስ ክርስቶስ የሆነ ነገር የለም በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ያው በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ ከዛ እግዚአብሔር ቃል ተናገረ ጥበቡን ተጠቀመ የራሱን ጥበብ በዓለም ላይ አወጀ ዓለሞች ካለመኖር ወደ መኖር መጡ የእግዚአብሔር ጥበብ የሆነ ኢየሱስ የኛ ክብራችን ነው ከመንፈስ ቅዱስ አማካኝነት በመናገኘው እርዳታ ክርስቶስ ፍጹምና ሙሉ ሰው እንደሆነው እኛም ሙሉ ሰው እንሆናለን ኤፌሶን ምዕራፍ 4 ቁጥር 3 አሁን በመድር ላይ ሙሉ ሰው የለም ስልጣን ገንዘብ ዝናና ክብር ቢኖርህ አሁን ሙሉ ሰው ልትሆን አትችልም ጨረቃ ላይ ብንወጣ ሙሉ አንሆንም ሙሉ የምንሆነው የጌታችን ኢየሱስ ክርስቶስን ፊት ስናይ እንደዚህ ፊት ለፊት ከሱ ጋር መተያየት ስንጀምር ሙሉ እንሆናለን እየጨመረ የሚሄድ ክብር በአማኞች ውስጥ አለ የኛ ክብር እየጨመረ የሚሄድ ክብር ነው የኛ ክብር እየበዛ የሚሄድ ክብር ነው ክብር እልልታ ለጌታ ይሁን